እስልምና ለአንተ ምንድነው? እንዴት ነው የምታየው? እስልምና ነው ለኔ ምንድነው ሌላ? አይ እንዴት ታየዋለህ አንተ? እስልምናማ እስልምና ነው፣ ግን እንዴት ታየዋለህ? አንድ ነገር ከገባህ እኮ ልክ ነው ባቢ። አንድ ነገር አንድ ነገር ለምሳሌ እኔ አሁን ዩኒቴሪያን ትክክል ነው ብዬ ገብቶኝ ቆይቼበታለሁ አይደል? የተወሰነ ጊዜ ልክ ነው ብዬ ያን ነገር እንትን ካልኩ ልክ ነው። እስልምናም ልክ እንደዚሁ ልክ ነው። በቃ አላህ አንድ ነው፣ ይመለካል። እሱ ውጪ ሌላ አይመለክም፣ ሌላ አይሰገድለትም ምናምን ከተባለ በቃ ትክክል ናቸው። ገብቶሃል? የገባህ ነገር ነው ትክክል ያልገባህ ነገር አለ። እነሱማ ናቸው እንደዛ። እሱ እኮ ልክ ነህ። እነሱ ናቸው ልክ ናቸው፣ ለነሱ ማለት ነው። አንተን ነው የምጠይቅህ እኮ የነሱ አልጠይቅኩም እኮ ነው። ለኔ እንጃ እኔ አልገባኝም። ለምን ይከብዳል እንትኑ? ለምን ስርዓቱ በጣም በብዙ ነገር ይከብዳል። ምኑ ነው የሚከብደው? ለምሳሌ ኧረ ተው አታስለፍልፈኝ እናትህ። እሺ ኧረ ግድ የለም መለፍለፍ እኮ ነው ያለብን፣ ማውራት አለብን። እንዴ ምንድነው? ኧረ ሆዴ ባዶ ይቀራል። ተው ካወራው ሁሉንማ ማውራት የለብህም፣ ግን ዝም ብለህ የእስልምናውን ጉዳይ ብቻ ነካ አድርጋት። ይለፈኝ ቆይ የእስልምና ይለፈኝ። ሌላ ጠይቀኝ። ለምን ፈራኸው? ፈርቼው አይደለም። አይ ስርዓቱ በብዙ መልኩ ይሄ ማክረሩ ለምሳሌ አሁን ከሴት ጋር እንደፈለክ መንቀሳቀስ አይችልም። በመሳሰሉት መጠጥ ይከለክልሃል። ሌላው ቢቀር ምግብ ምኑ ይከለክልሃል። አጉል ቦታ ሱስ ይከለክልሃል። በብዙ ነገር በርግጥ እኔ ሱስ ተጠቃሚ አይደለሁም፣ ግን ስለ ሃይማኖት ነው እያወራን ያለነው። ዱከም ስለ ሃይማኖት ነው እያወራን ያለነው ወይ ስለ ህገ መንግስት ነው? ስለ ሃይማኖት ነው እንጂ። ስለዚህ ስለ ሃይማኖት የምታወራ ከሆነ እንደዚህ አይነት ነገር የሚደግፍና የሚፈቅድ ሃይማኖት አለ ወይስ እነሱ ስለሚተገብሩት ነው እንደዛ ብለህ የምትለው? ሌላው ስለማይተገብሩ ስለማይኖረው ነው እንደዛ የመሰለህ እንጂ የትኛው ሃይማኖት ነው ዝሙትን የሚደግፈው? ዝሙትን የሚደግፍ ሃይማኖት የለም። ማይደግፍ ከሆነ ቁጭ አድርጎ ማስተማር አለበት። ጸንቶ ጠንክሮ ማለት ነው እኮ። ሌሎች ሃይማኖቶች አላስተማሩም ማለት ወይም ሌሎች ሃይማኖቶች አልተገበሩትም ማለት እስልምና ትክክል ነው ማለት እኮ አይደለም። እስልምና አክራሪ ነው ማለት እኮ አይደለም። እንደዛ ከሆነ እስልምና ነው መደገፍ ያለብን ማለት ነው። መስፈርተህ እንደዛ ከሆነ ገብቷል። እስልምና ነው መደገፍ ያለብን፣ ምክንያቱም ይኖሩታል፣ እነሱ ይተገብሩታል፣ ይከለከሉታል። እሺ ለምሳሌ አሁን መጽሐፍ ቅዱስ ላይ ማለት ነው ሴት ልጅ ትከናነብ ይላል። እሺ አትገላለጥ ይላል። እሺ ፓስተሩ ግን እዛው ሃሌሉያ ኢየሱስ ጌታ ነው እያለ ፑል ቤቱ መሸከም እስኪያቅተው ድረስ የሱን ዝልያ እየዘለለ እንደዛ ያመለከ ምን እያለ ቀጥታ ፊቱ ላይ የምትቀመጠው ጸጉሯን ገላልጣ ጡቷን ሜዳ ዘርግፋ አይደል የምትቀመጠው? መቼ አስተምሮ ያውቃል? አንተ የምታምነው መጽሐፍ ቅዱስ ነው? አዎ። ስለዚህ መጽሐፍ ቅዱስ አይፈቅድም። መጽሐፍ ቅዱስ ይከለክላል። አዎ መጽሐፍ ቅዱስ ይከለክላል። ያልተከለከሉት ሰዎች ትክክል ናቸው? ያልተከለከሉት ሰዎች መጽሐፍ ቅዱስ የሚያዘውን ያልተገበሩ ሰዎች ትክክል ናቸው? ስለዚህ መምህሩም እዛ ጋር ዘሎ ሃሌሉያ ምን ብሎ ሆይ የሚፈጥረውም ሴትዮዋም ሁለቱም ስህተተኛ ናቸው። ስለዚህ አንድ ናቸው፣ እኩል ናቸው ሁለቱም። ገባኝ እኮ። ስለዚህ እነሱ ስህተት ናቸው፣ ስህተት ላይ ነው ያሉት እነሱ አይደል? አዎ ስህተት ናቸው እኮ። እንደዛ ከሆነ ሙስሊሞቹ ተግብረውታል ይሄን ነገር ማለት ነው፣ ይኖሩታል። ትከናነባሉ፣ ሴቶች ሙስሊሞች ይከናነባሉ። አዎ ምናልባት የሚለውን ልክ ናቸው። ወንድና ሴት መጨባበጥ ምናምን የሚባለው ነገር የለም። መደባበስ የሚባለው መደበላለቅ የሚባለው ነገር የለም። ትክክል እኮ። ለምንድን ነው ያልደገፍካቸው? እንደዛ ከሆነ ሃይማኖታቸውን አምላካቸውን የሚያዛቸው የሚተገብሩ ከሆነ ለምን አልደገፍካቸውም ነው እኮ። አልተመቸኝም የምትለው አንተ የአምላክን ትእዛዝ ካልተገበርክ፣ ስለ አምላክ ከሆነ የምናወራው፣ ስለ ሃይማኖት ከሆነ የምናወራው፣ ሃይማኖት ደግሞ አምላክ እንደሚያዘው ነው የምትኖረው አንተ። ስለዚህ እነሱ እንደዛ ማድረጋቸው አልተመቸኝም፣ እኔ ጥሩ አይደለም፣ ፍትሃዊ አይደለም ብለህ ልትል ትችላለህ። ሙስሊሞችን ነው ወይስ እነዛን?
አይ ሙስሊሞቹ እንደውም የምልህ እንጂ ሙስሊሞችማ ልክ ናቸው። እኔ ነብዩ መሐመድ እውነተኛ ነብይ መሆናቸው ነው እኔ ሊገባኝ አልቻለም። ወይ እውነተኛ ነብይ መሆናቸው እሱ ሌላ ነገር ነው ሊገባኝ አልቻለም። እሱ ግድ የለም እሱ ሌላ ጥያቄ ነው። ግን እያወራን የነበረው ስለ ዝሙት ነበርና እኔ አይመቸኝም አልከ። ምንድነው ስልህ አይ ሴቶች እንትን አለማድረጉ እንደፈለክ ምናምን እንትን አለመሆኑ አይመቸኝም አልክ። ገብቷል? ስለዚህ እነሱ ትክክል ናቸው። ትክክለኛነታቸው ግን አንተ አልተቀበልከውም። ተቀብያለሁ። ኧረ ከተቀበልከው በቃ እንደዛ ማድረጋቸው ትክክል ናቸው። አንተም መደገፍ አለብህ ማለት ነው። ልክ ነው። አዎ ኦኬ። ወደ ሌላ ጥያቄ እንሂድ። በቃ እንደዛ ከሆነ እነሱ ትክክል ናቸው። ትክክለኛ ምንድን ነው እነሱ የሚተገብሩትን ነገር ሃይማኖታቸውን የሚያዛቸው አምላካቸው የሚያዛቸው ነገር ነው የሚተገብሩት የሚያደርጉት። ስለዚህ ሃይማኖቱን የሚኖሩት የሚተገብሩት እነሱ ናቸው። በትክክል በቃ መስክረናል። ምንም ማድረግ ስለማንችል ማለት ነው። ነብዩ መሐመድ ምን አልክ? ነብዩ መሐመድ ነው አሁን ምንጫቸውና እውነተኛ ነብይ መሆናቸው። እውነተኛ ነብይ የሚለው ላይ እንኳን እንትን የለኝም እኔ። ለምን እሳቸው ትክክለኛውን ቅዱስ ቁርአን ተቀብለዋል የሚል እምነት የለኝም። ለምን መጽሐፍ ቅዱስ አያውቃቸው። ግን መጽሐፍ ቅዱስ ላይ አንዳንድ ጥቅሶች ወስደው ለእሳቸው ነው ይላሉ። እሱ ነገር ነው ትንሽ ከበድ ብሎኛል፣ ሊገባኝ አልቻለም። ትክክለኛ የሚባለውን ቅዱስ ቁርአን አልተቀበሉም ማለት ትክክለኛ የሚባለው ቅዱስ ቁርአን እርሱ ያልተቀበሉት ቅዱስ ቁርአን አለ ማለት ነው። ቅዱስ ቁርአን ትክክለኛውን ቅዱስ ቁርአን ተቀብለዋል። ግን የተቀበሉት የአምላክ ቃል ይሁን አይሁን እርግጠኛ አይደለሁም ነው። ትክክለኛነቱ ታዲያ ምን ላይ ነው? መጽሐፍ ቅዱስ ማስረጃ አልሰጠኝም። ስለሳቸው ነብዩ መሐመድ የሚባሉ ይመጣሉ ከኢየሱስ ክርስቶስ በኋላ ብሎ መጽሐፍ ቅዱስ ፍንጭ አልሰጠኝም። ስለዚህ የነብይነት መስፈርት ከዛ በፊት የነበረ ነብይ መመስከር ነው ላንተ። እንደዛ አይደለም የሚባለው። እሳቸው እውነተኛ ነብይ እንደሆኑ ከመሰከርክ ነው ድነት የምታገኘው እያሉ አይደለም ሙስሊሞች። እሱ ሌላ በእነሱማ እንትን አለ እኮ በእነሱ አለ። መጽሐፍ ቅዱስ ተበርዘዋል። በተበረዘው መጽሐፍ ቅዱስ ውስጥም አለ። ባልተበረዘውም ኢየሱስ ክርስቶስ ተናግረዋል ይላሉ። በቅዱስ ቁርአናቸው ከክርስቶስ በኋላ የሚመጣ ነብይ እንዳለ ኢየሱስ ክርስቶስ ተናግረዋል ብሎ ነው የሚያምኑት እነሱ። አሁን የምጠይቅህ የአንተ የነብይነት መስፈርት የሚሆነው ከነብዩ ከተላከው ከተነሳው ነብይ ከዛ በፊት በነበረ ነብይ ምስክርነት ካለው ብቻ ነው የአንተ የነብይነት ትክክለኛ መስፈርቱ? አሁን ለምሳሌ ከዳዊት በፊት የነበረ ነብይ ማን ነው? ሳሙኤል መስክረዋል? ስለ ዳዊት አዎ ቀባው ይላል። ቀባውት? አዎ። ከሙሴ በፊት ማን ነበረ? አብርሃም መሰከረ? እርግጠኛ አይደለሁም። ስለዚህ አብርሃም ትክክለኛ ነብይ አይደለም። ሙሴ ትክክለኛ ነብይ አይደለም በአንተ። እሱን ማየት እፈልጋለሁ። ምናልባት ያላሰብኩትን ጥያቄ ጠይቀኝ። ከዛ በኋላ ያሉትን ተጠለቅ ነብዮች የተነሱትን ለምሳሌ ከዛ በኋላ የሚባል ነገር እኮ የለም። እነሱ በሚያምኑት ሃይማኖት እንዳለ ታውቃለህ አንተ። እነሱ በሚያምኑት መጽሐፍ ኢየሱስ ክርስቶስ ከክርስቶስ በኋላ የሚመጣ ነብይ እንዳለ እነሱ ያምናሉ፣ ያውቃሉ። ቃልም አለ የተጠቀሰ ቃል ማለት ነው። ስለዚህ የነብይነት መስፈርት ከተነሳው ነብይ ከዛ በፊት በነበረ ነብይ ምስክርነት ማግኘቱ ከሆነ አሁን ለምሳሌ ሙሴ በአብርሃም አግኝቷል ያልከው ሙሴ በአብርሃም ሙሴ እንደሚመጣ አብርሃም ተናግረዋል ወይ? እሱን እርግጠኛ አይደለሁም ነው ያልኩት። ስለዚህ እርግጠኛ ካልሆንክ ሙሴም ላንተ ሐሰተኛ ነብይ ነው ማለት ነው። ሐሰተኛ ነብይ አይደለም፣ ተወራ የተሰጠው እሱ አይደል እንዴ? እንደዛ እያልኩ እኮ ነው። እንደዛ ከሆነ አንተ ባልከው እኮ አንተ ባመጣው እኮ ነው የጠየቅኩህ። አሁን በአንድ መጽሐፍ ነው የታቀፉት እነዚህ። አሁን ሙሴ የምትለውን አብርሃም በለው ኖህ በለው አዳም በለው ምናምን። ነብዩ መሐመድ ግን በየትኛው መጽሐፍ ነው? በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ነው? 99 ነው ምናምን ብዙ ነው መጽሐፍ ቅዱስማ በአሁኑ ከሄድ መጽሐፍ ቅዱስ አንድ ካልሆነ በአንድ ናቸው እንትን ያሉት ማለት አትችልም። አዲስ ኪዳንና ብሉይ ኪዳን አንድ ላይ ታቅፈው
አዲስ ኪዳንና ብሉይ ኪዳን ለምሳሌ በአንድ ላይ ያሉ እንትኖችን ለምን አንድ እንትን አለን? አዲስ ኪዳንና ብሉይ ኪዳን አንድ ናቸው አይደሉም? ካልሆኑ ታዲያ በአንድ መጽሐፍ የሚባለው ነገር የለማ። በአንድ ጥራት ተቀምጧል። በአንድ ጥራዝ መቀመጡ ምን ትርጉም አለው? የሚያሳዝነው ነገር ደግሞ ከሁለት የተለያዩ ትምህርቶችን የሚያስተምሩ አዲስ ኪዳንና ብሉይ ኪዳን በአንድ ጥራዝ መቀመጣቸው ነው የሚያሳዝነው እኮ ዱካ። በጣም ነው እኔ በጣም የሚደብረኝ ነገር ምንድነው ታውቃለህ? ኦሪትን መተግበር አለበት ብዬ የተከራከርኩ አዲስ ኪዳንን በመጽሐፍ ቅዱስ ማግኘቴ ነው። እኔ እድል ቢሰጠኝ አዲስ ኪዳን አቃጥለው ነበር። እኔ ደፍረ ለምን መሰለህ? አዲስ ኪዳን የፈረንጆችን አመለካከት ነው ገብቷል? በአዲስ ኪዳን ምክንያቱም የተልፈሰፈሰ ትውልድ እንዲኖር ምንድን ያደረጉት ኦሪትን የሚቃወም ብሉይ ኪዳንን የሚቃወም ህግታትን ያስቀመጡት እነሱ ገብቷል። አሁን አንተ ቅድም ስትለው የነበረ የዝሙት ጉዳይ ለምሳሌ በአዲስ ኪዳን የዝሙት ጉዳይ ምንድነው? አሁን አመንዝራ ምንድነው የምትደረገው በአዲስ ኪዳን ህግ? በአዲስ ኪዳን ህግ አመንዝራ ያው ባል ካላት ይፈታታል። ባል ከሌላትስ? ባል ከሌላትማ አመንዝራ ሆና ትቀመጣለች። ሌላ ምን አለ? ምን እንጃ። ስለዚህ ፍርድ የለም ህግ የለም ማለት ነው። በአዲስ ኪዳን ብዙ ህግ ተበላሽቷል። በተለይ መልእክታት ውስጥ የለም። አዎ ተበላሽቷል ብዙ እኮ እንዴት ተደግፈዋለህ ነው የሚያሳዝነው እኮ ነው። እሺ ኢየሱስ ክርስቶስ ተሰቀለልኝ ብለህ ታምናለህ አንተ ዱካ? ለምንድን ነው የተሰቀለው? ለዚህ ጥያቄ አሁን መልስ የለኝም ማለት አሁን አልመልስልህም። ዋንታ የሚባለው ልጅ አስገባው እስቲ ቁጥር እየጻፈብህ ነው። ግድ የለም አንተ ጋር እንጨርስና እሱ ጋር እናወራለን። ተውስ ግድ የለም። አይ ስለ ስግደት አላወራም ባቢ። ለምን እንዴ አላወራማ እንዴ ሊገለኝ ነው እንዴ? አልገለም ግን ለምንድን ነው የፈራው እኮ ነው። ኢየሱስ ክርስቶስ ተሰቀለልኝ ብለህ የምታምን ከሆነ ለምን ፈራው? አይ የተወዛገበ ነገር አለ እዛ ውስጥ ገና የሚጣራ ነገር ማለት ነው። የሚጣራ ነገር ካለ አጣርተህ ነው አምነህ መቀበል ያለብህ እንጂ እኮ ዝም ብለህ መከተል የለብህም። ድኮምዬ ለዛ ነው አሁን መልስ የለኝም ሪካርድ የሚባል ነገር አለ እና መልስ የለኝም ያልኩ ለዛ ነው። ያንን ነገር ማጣራ አሪፍ ነው። እኔም እደግፈዋለሁ። የማታውቀውን ነገር አውቀዋለሁ ብለህ ከኪስ መመለስ የለብህም። ከክርስትና ብታይ ከኦርቶዶክስ በጣም ያናደኝ እሱ ነው። ጥያቄ ከተጠየቀ አላውቅም የሚባል ነገር የለም። ከኪሱ ነው የሚመልስልህ። ስለዚህ ለአንድ ጥያቄ 99 የተለያዩ መልሶች ነው የምታገኘው። አሁን እኮ እኔ ለአንተ ክብር የለኝም ማለት ነው እኮ ዝም ብዬ ብዘላብት። እንደዛማ ከሆነ ለኔ ሳይሆን ለእምነቱ ለሃይማኖቱ ክብር የለህም። እንደዛ ካደረግ እኔማ ችግር የለም። ሃይማኖት ሰው ሰራሽ ነው። እሱ ሃይማኖት የሚሰራ ሃይማኖት ሰው ሰራሽ ነው። አዎ ያሲው ሰላም ብለናል። ስለዚህ አንተ የምትከተለውን ሃይማኖት ክርስትና የሚባለው ክርስቲያን ነህ አይደል? በምን እርግጠኛው? እየጠየቁ ነው። እርግጠኛ አይደለሁም። ምንድን ነህ? የመሲሁ ተከታይ ነኝ። የመሲሁ ተከታይ? የመሲሁ ተከታይ ነኝ። ምንድን ናቸው የመሲሁ ተከታይ? ሃይማኖታቸው ነው። ሃይማኖት ሰው ሰራሽ ነው አልኩህ። ለሃይማኖት አሁን ለሱ መልሰኝም ብያለሁ። የመሲሁ ተከታዮች ሃይማኖት የላቸውም? ፈጣሪን ነው የሚያምኑት እኮ። በፈጣሪ ማመናቸው የሚጠሩበት የሆነ መጠሪያ የለም? በቃ የመሲሁ ደቀ መዝሙርት ይባላሉ። አንተ የመሲሁ ደቀ መዝሙር ነህ? ያ ደቀ መዝሙር ምን ማለት ነው? ተከታይ። እሺ ችግር የለውም። ስለመሰቀሉም ካላወራህ እኔ እንትን አልልህም። ድጎም ዛሬ ይበቃናል። ችግር የለውም። ደስ ይላል። ጸባይ ደስ ስለሚል ነው በዚህ እንትን ያወራሁና አሪፍ ነው። ማጥናቱ ግን ጥሩ ነገር ነው። ማጥናቱ ሳይሻል አይቀርም። አሁን ኢየሱስ ክርስቶስ ተሰቀለልኝ ብለህ የምታምን ከሆነ ክርስቶስን ዝም ብለህ በከተል ሳይሆን መረዳት አለብህ። መጀመሪያ ክርስቶስ የሚባለው ሰው ማን ነው ብለህ መጠየቅ ነው ያለብህ። ክርስቶስ የሚባለው ሰው ማን ነው? አዎ ሰው ነው። መሲህ አምላክ የቀባው ሰው ነው እኮ። እሱን እየተከተልክ ስለሆነ በየትኛው እንትን ነው እየተከተልክ ያለው የሚለው እንጠይቃለን። እሱ ለምሳሌ አምላክ አንድ ነው፣ እሱን ብቻ አመን፣ ለሱ ተገዛ፣ ለሱ ስገድ፣ እሱ የሚልን ፈጽም ብሎኛል። ለምሳሌ መገረዝ ካለብኝ ይገረዛለሁ፣
መታቀብ ካለብኝ ነገር እታቀባለሁ። ያንን መመሪያ ለምሳሌ ቅድም ያነሳው የተውራትን ወይ ደግሞ የቶራን ስርዓት አዲስ ኪዳን ሽሮታል አለ ያልከው፣ አዲስ ኪዳን አልሻረም። ለምን ኢየሱስ ክርስቶስ መጥቶ ሙሉ በሙሉ ነው የፈጸመው። አንተ ትቀበለዋለህ? አራቱ ወንጌላት? አዎ አራቱን እኮ አይደለም። እኔ ህግና ነቢያትን ልሽር አልመጣሁም ልፈጽም እንጂ አለ ኢየሱስ ክርስቶስ። ለምሳሌ ትክክል ትፈጽማለህ? አዎ። ዝሙት አትሰራም? አዎ። አትሰርቅም? በኢየሱስ ስም የባሰ አትዋሽም? ምናልባት ሳላስበው ከዋሻው አላውቅም እንጂ አስቤ አልዋሽም። ስለዚህ ኦሪትን ትከተላለህ ማለት ነው። ትተገብረዋለህ ማለት ነው። በቻልኩት። አይ ድንቅ ነው፣ አሪፍ ነው እንጂ አሁን ጳውሎስ መልእክቶቹ ካለ እንዳለ የተወናበደ ብዙ ነገር አለ። እኔ እሱን ነገር አሁን መስመር ማስያዝ ወይ ደግሞ እሱን ነገር ለማመንና ለመከተል በጣም እየከበደኝ መጣ። በፊት ታውቃለህ በሰዎች ጥላ ውስጥ ተቀምጬ ዝም ብዬ በቃ ዘልዬ ወንበር ሰብራለሁ። በቃ ትክክል ያ ቅዱስ ጳውሎስ ምናምን ተብሎ ሲነገር፣ አሁን ላይ ግን ዝም ብዬ ሳነበው አንዱ ጋር ያለው አንዱን የኢየሱስ ክርስቶስ አምላክና አባቴልና መልሶ ራሱ ከሁሉ በላይ አምላክ እንደሆነ የሚያመላክት ጥቅስ፣ ሰዎችን የሚያወዛግብ ጥቅስ ያስቀምጣል። አምላክ ያለው አምላክ ይላል። ይሄ እንዴት? ጳውሎስ አመፀኛ ነው። ጳውሎስን እንኳን ማምነህ መከተል የለብህም። የጳውሎስን ትምህርቶች ትወድቅበታለህ፣ አንተንም አያሻግርህም። የሆነ ቦታ ላይ የሚጥል ስለሆነ የጳውሎስን ትምህርት ጳውሎስን መከተል የለብህም። ኢየሱስ ክርስቶስንም እኔ ተከተለው አትከተለው አይደለም፣ ግን የምትከተለው ከሆነ ተረድተህ አውቀህ ነው መሆን ያለበት። ይሄ ነው ማመን። ለምን ኢየሱስን ለምን ማለት ተከተሉ ለምን ትለኛለህ? ትክክለኛ በጣም እኮ እውነተኛ ለቃሉ የኖረው እኮ ነው። አላልኩም፣ እንደዛ እኮ አላልኩም፣ ግን የምትከተለው ከሆነ በእውቀት መሆን አለበት ነው የምልህ። ገባኝ። ለዛም እኮ አሁን ምን ነገር ገብተዋል። ኢየሱስን የምከተለው እኔ ኢየሱስ ለቃሉ የኖረ ሰው ነው። በጣም ትክክለኛ ሰው ነው። ምድር ላይ ለቃሉ የኖረ ሰው እውነተኛ ሰው ቢኖር ኢየሱስ ነው፣ የመጀመሪያው ሰው ማለት ነው። ቃሉ ምንድነው? አምላክን የታዘዘ ሰው ነው። አምላኩን ታዞ በአምላኩ መመሪያ የተጓዘ ሰው ነው እውነተኛ ሰው። ግን ኢየሱስ ክርስቶስ ከእግዚአብሔር የተሰጠው ቃል አለ አይደል? የት አለ እሱ? የት አለ? የሰጠኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። ቃሉ የት አለ? ቃሉ የአምላክ ቃል ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የሚል ነው። በምን እርግጠኛ ሆንክ ስትል እሱ ሆኖ በምን እርግጠኛ ሆንክ? ኢየሱስ ክርስቶስ ያለው የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። እሱ ማለቱን በምን እርግጠኛ ሆንክ? እሱን ማለቱን እንኳን አላልኩም። ያ ቃል የሰጠኝን ቃል ሰጥቻቸዋለሁ ብሎ ያለው ኢየሱስ ክርስቶስ ያቺ አንተ አውጥተህ ያወጣሃትን የጠቀስካትን ቃል ብቻ መሆኗን በምን እርግጠኛ ሆንክ ነው የምልህ። ከዛ ብቻ ሳይሆን ከሞላ ጎደል ነው። አሁን እኮ ከሞላ ጎደል ጥቅሱን አተንነው የተሰጠው ቃል አለ። ለምሳሌ ከእግዚአብሔር የት አለ? ምን የሚል ነው እያልክ ነው? ኢየሱስ ክርስቶስ የሰጠኸኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል። ስለዚህ ያ የተቀበሉት የተሰጠውና የሰጣቸው እነሱም የተቀበሉት ቃል ምንድነው? የትኛው ቃል ነው? ወንጌል ነው አይደል? በሚቀጥለው ልመልስልህ ጥያቄ። እንትን አደረግከኝ እኮ ዱካም ምን አለ? ተጠይቀህ አንዛዛው እንትን አደረግከው። ጥያቄዎችን እየበላቸው ነው። አይ በሚቀጥለው ልመልስልህ ጥያቄ። ደስ ይላል። ችግር የለውም። ሁለት ጥያቄዎች አይደለም 3 ጥያቄዎች ናቸው በሚቀጥለው የሚመለሱት። ስንት ናቸው በሚቀጥለው የሚመለሱት? ያው አይምሮ የቻለውና ከዛ በላይማ አይምሮ በላይ ከሆነ አይደለም። ዛሬ ያወራነውና በሚቀጥለው የሚመለሱት ማለት እንዳስታውስ ብዬ ነው። አንድ ጥቅስ ነው በቃ። አንድ አሁን ኢየሱስ ክርስቶስ የሰጣቸው ቃል ምን የሚል ነው? ምን የሚል ነው የሰጣቸው ቃል የሚለውን ነው። እሺ እሱ አንድ ነው። ግን የመሰቀሉ ጉዳይ ደግሞ አትመልስም? በሚቀጥለው አልመልስም። እሺ እኔ ምንም ማድረግ አልችልም።
የነብይነት መስፈርት ብለህ ያስቀመጥከውንም አትመልሰው። እሺ ለማየት ሞክራለሁ። እሺ ትንሽ አላማሽ ግን ከበድ ያለ ነው። ምንም አባ ገብርኤል ተነቃቀን አባ ገብርኤል አለ ቁራሬ ገለው ሰውየው አይደለም። ለምሳሌ እኔ ሁለገብኝ ስለምጠይቅ ዝም ብዬ ነው የምጠይቀው። ጥያቄ ገብቷል። ስለ እስልምና ከተነሳ ስለ እስልምና ባህል የስድስት አምስቶችን እስቲ መመሪያና እንትኑን ስጠኝ እስቲ ንገረኝ። ምን አሁን የሰው ሃይማኖት ላይ ተደግፈ ነው እስካሁን ድረስ ያነወዘዝከኝና የትኛው ሃይማኖት ተደግፌ? የትኛው ሃይማኖት ተደግፌ? ያው ለምሳሌ የነብይ መስፈርት ምንድነው የሚለውን በመሳሰሉ በቃ ተወሱን አልደግሞም። አሁን ካወራኸው አንፃር እኮ ነው እኔ የጠየቅኩህ እንጂ የትኛው ሃይማኖት ተደግፌ ነው? አንተ አሁን ለምሳሌ ስለ እስልምና ምን አመለካከት አለ አልከው። እኔ ገብቶሃል? ከዛ ያወራን ምንድን ያልከው እስልምና ሌላው ነገር ብዙም እንትን የለኝም አልክ፣ ተቃውሞ የለኝም። የነብዩ መሐመድ ነብይነት ግን ብዙም አልቀበለውም አልከኝ አይደል? እንደዛ ከሆነ የነብይነት መስፈርት ምንድነው ስለ ከእርሶ በፊት በነበረ ነብይ አልተመሰከረላቸውም አልከኝ። ታዲያ ምንድነው የትኛው ሃይማኖት ተንተርሼ ነው ተደግፌ ነው የጠየቅኩ? ከሙሴ በፊት የነበረውን ነብይ አብርሃም ከሆነ በአብርሃም እንደተመሰከረለት ሙሴ ታውቃለህ ወይ ነው ጥያቄ እኮ። ይሄ የሆነ ሃይማኖት ላይ እንትን ማለት ነው እንዴ? እሺ በቃ ተውኩት። እሱ ነው ይቅርታ እንዴ አምልጦ ላወራሽ አልኩም። ኖ ችግር የለም፣ ማውራት እኮ ችግር የለውም። ተደግፌ አይደለም ማውራው፣ ካወራው አንፃር ነው የምጠይቀው። እሺ ይቅርታ። ኧረ ችግር የለውም፣ ይቅርታ መጠየቅ የለብህም። ለምን በቃ አባሉን አልኩ ከዛሬ ጀምሮ የ65 አባል አባሉን አልላል እንዴ በቃ በቃ እንደዚህ ካወረን ከተያየቅን ስለ ምንድነው አላማችን? እኛ ሰው የውርስ ሃይማኖት መከተል የለበትም የምንለው። አንተ ሙስሊምም ክርስቲያንም የፈለገ ሃይማኖት ብትከተል የምታምን ከሆነ ለምን አይመለከተንም። ያ የምትከተለው ሃይማኖት ግን የውርስ መሆን የለበትም። አባቴ ስላቆየልን ብለህ መከተል የለብህም። አንተ ካወቅክ በኋላ ራስን ካወቅክ በኋላ ሃይማኖትን ማወቅ አለብህ። የምትከተለውን እምነት ምንድነው መፈተሽ አለብህ ብለን ነው የምናምነው እንጂ ስለ ሃይማኖት መጠየቅ ማጠያየቅ አለብህ፣ መፈተሽ አለብህ፣ ማነጻጸርም አለብህ። ከጥላቻ መውጣት አለበት ትውልዱ ብለን ነው የምናምነው። ያሴ እንደሚለው ግን ኢየሱስ ክርስቶስ ለኔ ተሰቅሏል ብለህ የምታምን ከሆነ ኢየሱስ ክርስቶስ ለስንት ህዝብ ነው መሰቀል ያለበት? እንደውም ኢየሱስ ክርስቶስ ለዚህ ትውልድ መሰቀል የለበትም ብዬ ነው የምናምነው። አመጥነው እኛ ለኛ ሲል ኢየሱስ ክርስቶስ መሰቃየት የለበትም። እኛ ራሳችንን ችለን ከፈለግን ወደ ሲኦል ተወርውረን የፈርዖን ጫማ ጠራጊ መሆን ነው። ካልሆነ ደግሞ ገነት ውስጥ የገነትን ትሩፋት እየተቋደስ እዛ ጋር እንትናችንን ማጎንጨትና መንቦጫረቅ ነው እንጂ ምንድነው ኢየሱስ ክርስቶስ ለኔ ሲል የተሰቀለው? ለምንድን ነው የሚሰቀለው? ኢየሱስ ክርስቶስ ምን አጠፋ? የተሳቀዋለሁ እኔ ለምሳሌ ኢየሱስ ክርስቶስ መጥቶ አይ እኔ እኮ ላንተ ነው የተሰቀልኩት ካለኝ እንዴ ለምንድን ነው የተሰቀልክልኝ? ምን ስላደረግኩ ነው? የታውቃለሁ አስበዋል። እኔም አላውቀው ከ2000 ዓመት በፊት የነበረ ሰው እኔ እኮ ላንተ ነው የተሰቀልኩት አለኝ። እንዴ ለምንድን ነው የተሰቀልከው ስለው የውርስ ኃጢአት አለብህ አለኝ። የማስለው አዳምን በሰራውና እንዴ አዳም እኮ ይቅርታ ተባለ እኮ ብዬ እንትን ስለው አይ እንደዛ የሚባል ነገር የለም። በቃ እኔ ተሰቅያለሁ፣ የተሰቀልኩበትን እንትን ማለት አለብህ፣ ማመን አለብህ። እንዴ ካላመንክማ ሲኦል ነው የምትወረወረው አለ። እንዴ ማመን ብቻ ነው እንዴ ያለብኝ ብዬ ስጠይቅ አዎ ማመን ብቻ ነው ያለብህ አለኝ። እንዴ አንተ ከመሰቀል በፊት የነበሩ ሰዎችስ ብለህ ስትጠይቀው መልሱ ምንድነው? አላውቅም። ኢየሱስ ክርስቶስ ከመሰቀሉ በፊት የሞቱ ሰዎች ኃጢአት ያልሰሩ በኢየሱስ ክርስቶስ መሰቀል አላመኑ። የነሱ የመጨረሻ እንትናቸው ምንድነው? አሁን አንተ ለምሳሌ ድኮሚ ያው ለነሱም ጭምር እንደተሰቀለ ነው ሰዎች ያው የምንሰማው እኮ ለነሱ እንደተሰቀለ እነሱ አላመኑም። እኛ እኮ ምንድነው በኢየሱስ ክርስቶስ መሰቀል ካመን ነው አይደል? ካመን ነው ምንድነው? ስለዚህ እነሱ አላመኑም። መጨረሻቸው ምንድነው? ያው ይጠፋሉ።
ይጠፋሉ። ስለዚህ እነሱ የኢየሱስ ክርስቶስ መሰቀል ከኢየሱስ ክርስቶስ መሰቀል በፊት ለነበሩ ሰዎች ምንም ነው አይደል? ያ ኖርማሊ ስለማያውቁት ብቻ ትንሽ የተወሳሰበ ነገር አለው። ለዛ ነገር ስለዛ ነገር በሰፊው ማውራቱ ትንሽ ከበድ ይላል ብዬ ነበረው። ለዛ ነው አዙረ እዛ እየከተከኝ ነው ባቢ። ለተወላ አቋርጠው። አይ እስቲ ለመልስ የሚል ልጅ አለ። ይምጣና ይመልስ እስቲ እንማር። እዛ አይደለም ነው ምናምን የሚል ልጅ አለ አይደል?